በአጠቃላይ ኢትዮጵያ ውስጥ ዛሬ ሁለት ነገሮች ናቸው አጀንዳ ሆኖ ሚዲያውንም የህዝብንም ፕሮፓጋንዳም ሆኖ በተጨባጭም አየሩን የተቆጣጠሩት ሁለቱም ነገሮች አንዱ ምክክሩ ነው ሁለተኛው ጦርነት ነው የኢትዮጵያ ቴሌቪዥን የምትከታተሉ ሰዎች ይሄንን ትረዳላችሁ ከግማሽ በላይ ጦርነትን ትሰማላችሁ የተወሰነ ደግሞ የምክክሩን ጉዳይ ትሰማላችሁ ሁለት ነገሮችን አንድ ላይ ያስከደች ነው ኢትዮጵያ የመከረች ነው በአብይ ቋንቋ ኢትዮጵያ የጦርነት ዲስኩር ውስጥም ነች ይሄ ደግሞ ከየት ነው የመነጨው ምን ይመስላል ውስጡን ገባ ብለን የምክክሩንም ጉዳይ በደንብ እናወራለን የጦርነቱን ጉዳይም ሰፋ አድርገን ብዙ መረጃዎችን ከምዕራብ ኢትዮጵያ እስከ ሰሜን ኢትዮጵያ ከአዲስ አበባ ጭምር ሰብሰብ ያደረግነው ነገር እንወያያለን እስከ መጨረሻ ድረስ ተከታተሉኝ ያልኩኝ ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ ሼር ኮሜንት ላይክ ማድረግ እንዳደረሱ ቀጥታ ወደ መጀመሪያ ያስኩት ለመበተን ጫፍ ላይ ደርሶ የነበረውን የምክክር መድረኩን ላውራ ጉዳዩ ምንድነው የሆነ መሰላችሁ ይሄ ነገር እስከ ሰኞ ባሳለምነው ሰኞ ድረስ አብይ አህመድ ምክክር መድረኩ ሊበትን ወይስ ሊተው ብሎ ከአንድ ሁለት ሰዎች ጋር ተነጋግሮ ነበር ከዛ በኋላ አይ ከበተን ነው በጣም አደጋ ነው በጣም አስከፊ ጉዳይ ነው የሚሆነው ስለዚህ ያለን አማራጭ ብርሃኑ ጸጋዬን በበላይነት እንመድበውና እንዲቀጥሉ ማድረግ ሴኩሪቲዎችም ይግቡ ሙሉ በሙሉ በቁጥጥር ስር አድርገን እንደምንም ማለቅ አለበት ብሎ ደግሞ ሐሳባቸውን ለወጡ ይሄ ነገር እንዴት ተከሰተ ነው ዋናው ነገር መጀመሪያ ምንድነው ያሰቡት 4000 ሰው ሰብስበው የሆነ ነገር ከፋፍሎ አጀንዳ ሰጥቶት ያቺን አጀንዳ በልቶ ሰው ከገጠር ነው የሰበሰቡት አብዛኛውን 4000 ሰው ምንም ስለማያቅ ከገጠር ስለመጣ 5 ቀን የአብይን ኮሪደር ስለጎበኙ የአብይን በቃ ታላቅ ስራዎች ምናምን ተብሎ ለነሱ በጭንቅላታቸው ላይ ብሬን ዋሽ ሲደረጉ ነበር ከዛ በኋላ ሙሉ ሙሉ ይውጣሉ በሚል ያው ካድሬም ናቸው ከገጠር ነው የመጡት ከወረዳ ነው የመጡት አብዛኞቻቸው ስለዚህ ይቀበላሉ የሚል ስሌት ነበር ያ ነገር አልሆነም ዋናው 8 አጀንዳ ነበር ለ8 አጀንዳዎች 8 ቡድን ተፈጠረ ችግሩ የመነጨበት ጉዳይን ልንገራችሁ ነው 8 አጀንዳዎች ለ4000 አይቀርብም አንችልም አሉ 8 ቦታ ከፈሉ 500 ከዛ በኋላ 8 ቡድን 8 አጀንዳ ተብለው ከተከፋፈሉ በኋላ አንደኛ ቡድን ሁለተኛ ቡድን 3 ቡድን 4 እስከ ቡድን 8 ብለው አጀንዳውን ሰጡት እናንተ እቺን አንደኛውን አጀንዳ ብቻ ጨርሱ ተባለ እከለ ሁለተኛ ቡድን ደግሞ ሁለተኛው አጀንዳ ብቻ ተባለ ከዚህ አጀንዳ ፍንክች አትሉም ተባለ ከዛ እንዴ እኛ እኮ ኢትዮጵያን ወክለን ነው የመጣ ነው እኔ አንድ ግለሰብ የሁሉን ኢትዮጵያ ጉዳይ ሐሳቤን ሰጣለሁ የሚል የካድሬ አመለካከት በዛ ጊዜ ከወሰደ ጊዜ ይውሰድ ተባለ ስለዚህ ብንከፋፈልም ችግር የለውም 500 አድርጋችሁን 8 ቦታ ከፈላችሁ ችግር የለውም እሱ ግን 8ቱን አጀንዳ ላይ እንወያያለን ይሄ ሐሳብ መጀመሪያ ከአፋር የመጡ ወንድ ተሳታፊዎች ናቸው ከአፋር የመጡ አረ አይሆንም ምን ከሆነ 8ቱ ላይ እንወያይ የሚል ከአፋሮች መጣ የሚገርም ሰው ከማይጠብቅ ቦታ ከዛ በኋላ ሌሎቹም ጆይን አደረጉ ከሁሉም ቦታ አረ አይሆንም ወሳኝ የሆኑ አጀንዳዎችማ እኛም መሳተፍ አለብን ቢያንስ የሚለው ከአማራም ከኦሮሚያም ከተለያዩ ቦታም አይ ከሲዳማም
ይሄ ነገር መጣ። ጥያቄው በዛ። በተለይ ይሄ ወሳኝ የሚባለው ሀገር ግንባታ፣ ፌዴራሊዝም፣ አዲስ አበባ፣ ድሬዳዋ ምናምን የሚባሉ የአብይ ድራማ እሱ ላይ እንሳተፋሉ። ጥያቄ በጣም በዛ። ከዛ ኮሚሽነሮቹ ተከፋፈሉ። መስፍን አርአያ አልቻልኩ ማለት 4 ዓመት ሙሉ እንትን ያደረግኩት ሰውዬ አንድ ቀን መምራት አልቻለም። ካድሬ አንድ ቀን መስፍን አርአያና ሌሎቹ 8ቱ ኮሚሽነሮች አልተስማሙ ሂደቱ ላይ። እንዴት ነው? ግማሹ አይ 8ቱ ላይ ይወያዩዋል። እነ መስፍን ደግሞ አይ ከአብይ ጋር የተነጋገርኩት አንድ አጀንዳ አንድ ቡድን የሚል ነው ብሎ አቋም ያዘ። ሌሎቹ ምን ችግር አለው በቃ ምናምን ብሎ ያው ኮሚሽነሮቹ ይነጋገሩ፣ ችግር የለውም፣ ዋናው ነገር እኛ ነን መጨረሻ ላይ ቃለ ጉባኤውን ጨርሰን ለአብይ የምናቃብለው እኛ ነን፣ ምንድነው የምንፈራ የሚል እዛ ኮሚሽነሮቹ ተከፋፈሉ። ሲከፋፈሉ ውሳኔ ላይ መድረስ አልቻሉም። ከዛ ውሳኔ ላይ መድረስ ስላልቻሉ መስፍን አርአያ ለሚዲያ ራሱ ማንም ሰው መግለጫ ይሁን ምን ይሁን እንዳሰጡ አለ። ከለከለና ለአብይ ተናገረ። አብይ ሙሉ በሙሉ ምንም ነገር እንዳትሰጡ አለ። ምንድነው ያደረገው? ወዲያውኑ ኮማንድ ፖስት አዘጋጀ። እነሱ ላይ ጠቅላላ አድርጎ የሚመራው ብርሃኑ ጸጋዬ እንዲሆን አደረገ። ከብርሃኑ ጸጋዬ ስር ደግሞ ብዙ ካድሬዎች ውስጥ እንዲገቡ ተደረገ። ብዙ ካድሬዎች ውስጥ ገብተው ብሔራዊ ደህንነት ሰራተኞችም ሲቪል ለብሶ እንዲገቡ፣ የሚረብሹትን አንጠልጥላችሁ አባሩት፣ አስሩት አለ አብይ። ከዛ ብርሃኑ ጸጋዬ ሄደ፣ ሙሉ በሙሉ ተረከበ ጉዳዩን። አሁን ብርሃኑ ጸጋዬ ነው የሚመራው። ሌላው ዝም ብሎ ይሄ አንዳንዴ ማሙድ ድሪር ካድሬ ስለሆነ ቃላትን ይችላል ማለት ራሱን ጠብቆ ከላይ የተነገረውን እንደ በቀቀን መናገር ስለሚችል ማሙድ ድሪር እሱ ተመረጠ እንደ አፈቀላጤ። አሁን መስፍን አርአያ አሁን ተበላ መሰለኝ። መስፍን አርአያ አንደኛ ካድሬ አይደለም፣ ግን ከአብይ ጋር ተስማምተዋል። አልቻለም። መስፍን አልቻለም እና አሁን ካድሬዎች ሙሉ በሙሉ ወደፊት ይወጣሉ። ይሄ የታወቀ ነው። ከዚህም በፊት ዝም ብሎ ይሄ አብይ የሚመራቸው ሰዎች ለተወሰነ ጊዜ ይጫወታሉ። መጨረሻ ላይ ካድሬዎች ፊት ለፊት ይወጣሉ፣ ይረከባሉ። ይሄ የታወቀ ነገር ነው። ካድሬዎች ኤክስፒሪየንስ ስላላቸው ውሸት መናገርም ቀጣፊነትም እኔ አንዳንዴ በጣም የሚገርመኝ ይሄ መስፍን አርአያ የሚባለው ኦሮሞን ልትጠላ ትችላለህ። መስፍን አርአያ ትግራይ ተወላጆችን ልትጠላ ትችላለህ። አማራውንም አፉን አውጥቶ ከዛ ነው የወጣሁት ብሎ ስለተናገረ ነው። እኔ መስፍን አማራ ነው ለማለት አይደለም፣ ከዛ ነው የመጣሁት ብሎ የሚናገረው ሰውዬ እንዴት ማህበረሰቡን ይጠላል? አፉን አውጥቶ ከአብይ ጋር ቁጭ ብለው እንዴት አማራ መፍረስ አለበት መጥፋት አለበት እንዴት ይላል? እኔ ዘሩን አቅም መስፍን አርአያ እሱ ራሱ አማራ ነኝ ብሎ እንዲህ አይነት የአብይ አማራ ጉዳይ መግባቱ ይሄ ተቀባይነት የለውም፣ የትም አይደርስም። የአማራ ህዝብም ይሄንን አይቀበልም። እኔ እዚህ ላይ ለመናገር የፈለግኩት መስፍን አርአያ ከአማራ ነው የመጣሁት ብሎ ስላወራ ነው። አማራን በፍጹም አያውቅም። እንደው ከዛ ማህበረሰብም የተወለደ አይመስልም። ይሄ ወንበዴ ነው። ይሄ ሰውዬ ዱርዬ እንደ አብይ ይሄ ወፍ ዘራሽ የሆኑ ሰዎች አሉ አይደል? እንደዚህ እንደ አብዮች እንደዚህ አይነት ሰዎችን ይሰበስባል። ብቻ ግን አቅም ደግሞ የለውም። ከካድሬ ጋር መንቀሳቀስ መራመድ አይችልም። ስለዚህ አሁን ይተፋል፣ ይበላል። የሆነ ሰዓት ላይ አብይ ይበሏል። ይሄንን ሰውዬ ይበሏል። አብይ
ስልጣኑን ነው የሚፈልገው እሱ ስልጣኑ ብቻ ለስልጣኑ ደግሞ የሚሰራለትን ካገኘ እንደ ፈረስ ይጠቀማል እንደ መስፍን አይነቶቹ መጨረሻ ላይ ካላስፈልገው መስፍንን ይጥላል የሆነ ነገር ደግሞ ካሳየ መስፍን የሚያንገራግር ነገር ከሆነ ደግሞ ግድያም ሊመጣበት ይችላል መስፍን የሆነ ሐሳቡን መለወጥ ምናምን የሚፈልግ ሰው ከሆነ አብይ ያደርጋል ጠይቁት አቶ ዘገየ እንዴት እንደተገደለ እንዴት እንደሞተ በቀጥታ ባይገደልም እንዴት ብርሃኑ ጸጋዬ ያንን ፋሲሊቴት እንዳደረገ ጠይቁት ያቶ ዘገየ አስፋው ሞትን ጠይቁ ኤኒዌይስ ምንድነው የሆነው ኮሚሽነሮቹ ስላልተግባቡ ብርሃኑ ጸጋዬ እንዲረከብ ተደረገ ብርሃኑ ጸጋዬ ካድሬዎችን ይመራል ብዙ ካድሬዎችን ይመራል ብዙ የደህንነት ሰዎች በገፍ ነው የገቡት በአዲስ መልክ ነው ሙሉ በሙሉ አብይ ይሄ የተሰበሰበውን እድር ወይ ጉባኤ ሉታል እነሱን የሚመሩ ነባር በጣም ኤክስፒሪየንስ የሆኑ ካድሬዎች እንዲገቡ ተደረገ ከዛ ምንድነው የሆነው ቃል ጉባኤ ያዢዎችም በአዲስ መልክ እንዲመለመሉና እንዲገቡ ተደረገ ስብሰባዎቹን ለምን ስለተከፋፈሉ አሁን ክፍሉን የሚመሩ ቼር የሚያደርጉ እነሱም ከካድሬዎቹ ተመልምሎ ስልጣና የወሰዱት እንዲገቡ አጠቃላይ ደግሞ ይሄ የሚያቀናጁ ሙሉ ኦቨርኦል ለምሳሌ አንድ ቡድን አቀናባሪው ማን ነው አንድ ደህንነት አለ ለሁሉም ቡድኖች አሁን ምንድነው ያደረጉት 8 ቡድን ብቻም አይደለም አሁን እዚህ ላይ አጀንዳውንም 80 ያደረጉት 8 የሆነ አጀንዳ 80 ያደረጉት ንዑስ አጀንዳዎችን እንትን አድርጉ አንድ አጀንዳን ከፋፍሎ ንዑስ አጀንዳዎች አድርጎ 80 ንዑስ አጀንዳዎችን አደረጉ 8 ቡድን የነበረው ደግሞ 500 ሚዝ 8 ቡድን የነበረውን ደግሞ እሱንም ከፋፍሎት 500 የነበረውን 10 ቡድን አደረጉት 50 ሚዝ ቡድን ስለዚህ አሁን ዛሬ ላይ 50 ሚዙ 80 ንዑስ ቡድኖች አሉ 80 ንዑስ ቡድኖች 80 ንዑስ አጀንዳዎች ላይ ይመካከራሉ አንድ ንዑስ ቡድን የተሰጠውን አጀንዳ ብቻ ነው የሚመካከረው ከዛ ውጪ አይጠይቅም አይወጣም ይሄ ከላይ የተመደበለት ነው ስለዚህ ይሄ ምክክር አይደለም አይባልም 80 ንዑስ ቡድኖች 80 ንዑስ አጀንዳዎች ላይ እየተመካከሩ ነው ተባለ አሁን ምንድነው ያደረጉት ከአንድ አጀንዳ አትወጣም ከአንድ አጀንዳ 8 አጀንዳዎች አሉ አይደል ከአንድ አጀንዳ አትወጣም በፍጹም የሆነ 2-3 ፓርቲዎች የተወሰኑ አጀንዳዎች ላይ እንሂድ አንድ ቦታ ብቻ መመደባችን ብሎ ቅሬታ አቀረቡ ለምርጫ ቦርዱ ደግሞ ለምክክር ኮሚሽነሮቹን ጠየቀ እነኚህ ፓርቲዎች ተወሰኑ አጀንዳዎች ላይ እንካፈል ምናምን ስላሉ እነኚህ አይ ቲንክ ዜማና አብይ ይመስሉኛል ሌላው ብልጽግና ራሱ ሊሆን ይችላል 3 አጀንዳ ላይ ሲፈልጉ ሂዶ ቦታውን ሴሽኖቹን መርጦ እንዲገቡ ተደረገላቸው ለነሱ ተፈቀደ ሌላው የተሰበሰበ ካድሬ ከአጀንዳ ውጪ መውጣት አይችልም የእንደ ጋሪ ፈረስ ተሰርቶለት እቺን አጀንዳ ብቻ ነው የምትወያየው ተብለው እኔ ሪሰርች ኮንፈረንሶችን ብዙ ተሳትፌያለሁ ፓራላል ሴሽኖች አሉ
80 ምናምን የሚሆኑ ፓራላል ሴሽኖች ይካሄዳሉ። ያንን ሴሽን አንዱን ብቻ ነው መርጠ ነው የምትገባ። የአብይ አገራዊ ምክክር እንደ ሪሰርች እንኳን አልሆነም፣ ኮንፈረንስ እንኳን አልሆነም። የሪሰርች ኮንፈረንስ ዩኒቨርሲቲዎች የሚያዘጋጁት ትመደባለህ፣ ከዛ አትወጣም። አናትን ነው የምልህ ይላል። ከዛ ከወጣ አንጠልጥሎ ከዛ ከአዳራሽ ሊያባሩ ሊያስሩ ይችላሉ። ከዛች ከተሰጠች አጀንዳ ውጪ መናገር አትችልም። ስለዚህ 8 አጀንዳዎች አሉ። ከ8ቱ ላይ አንዱ ብቻ ደግሞ አሁን የሰማሁት ያለው 80 ንዑስ አጀንዳዎች አሉ አይደል? ከ80 ንዑስ አጀንዳዎች አንዱ ዛሬ 79 ላይ መናገር አትችልም። አንዷ ብቻ ምንድነው? ይሄ ምክክር ነው የሚባለው? አብይ በአቅሙ በሂሳብ በስሌት ምናምን ሊያወናበድ ካድሬ ለዚህ ነው የረበሸው። ከረበሸው በኋላ ደግሞ አብይ ሙሉ በሙሉ ይሄ ኮሚሽነሮቹም ስላልተስማሙ ወዲያውኑ መድረኩ ይበተን ወይስ ምንድን ነው የምናደርገው ብለው ከካድሬዎቹ ከደህንነት ኃላፊዎቹ ጋር ተወያዩ። ከዛ በኋላ ምንድን ነው የምናደርገው? ይሄ ኮሚሽነሮቹም አልቻሉም። ሁኔታዎቹ ከእጃችን እያመለጠ ነው። 4000 ሰው አምጥተን መክፈቻ ንግግር አድርገናል። ከበተነው ደግሞ በጣም ውርደት ነው ተባለ። ስለዚህ መበተኑ መፍትሄ አይሆንም። ምንድን ነው የምናደርገው? ሙሉ ቁጥጥር ስር እንዲገቡ እናደርግ፣ ኮማንድ ፖስት ነገር እናቋቁም፣ ከዛ ብርሃኑ ጸጋዬ እንዲረከብ እናደርግ ተባለ። ብርሃኑ ጸጋዬ ኮማንድ ፖስቱን ይመራል ሙሉ በሙሉ። ያው ብርሃኑ ጸጋዬ ማለት በትግራይ ጦርነት ጊዜ የትግራይ ዜጎችን ማለት የትግራይ ተወላጆችን አዲስ አበባ ውስጥ ሲያዘርፍ የነበረው የትግራይ ተወላጅን ገንዘብ አለው ብለህ የምትጠረጥር ከሆነ ትጠቁማለህ። ከዛ በኋላ ከገንዘቡ 40% ትወስዳለህ። ያንን ጥቆማውን ደግሞ ኮሚቴውን ያን ሲመራ የነበረው ደመላሽ ገብረ ሚካኤል ነው እና ደመላሽ ገብረ ሚካኤል ከብርሃኑ ጸጋዬ ጋር ሆኖ የትግራይ ተወላጆችን ሀብት የሚያድኑ ከዛ በኋላ ደግሞ አስሮ የሚወስዱ ያኔ ነው ብርሃኑ ጸጋዬ ቢሊየነር የሆነ። ከአብይ ጋር በጣም ያኔ ቢሊየነር የሆኑ ብዙ ናቸው። ዳንኤል ክብረት ያኔ በቃ የትግራይ ተወላጅ ከተባለ ወንጀለኛ ይሁን ምን ይሁን ብቻ ጁንታ ነው ተብሎ ይዘረፋል። ያንን ዝርፊያውን ደግሞ የሚመራው በኮሚቴ ደረጃ ብሔራዊ ደህንነት ስለነበር ደመላሽ ስለነበር ብርሃኑ ደግሞ ያስራል። ያኔ ፍትህ ሚኒስቴር ስለነበር ያስራል። የታሰሩ ሰዎች በሚሊዮን ምናምን ነው ኔጎሽት የሚያደርጉት። ዝም ብሎ ሰውን አስሮ ስንት ትከፍላለህ ይላል ብርሃኑ። ከዛ ዳጎስ ያለ ገንዘብ ያላቸው ይከፍላሉ። ያኔ ይህንን ሲያደርግ ነበር። ብርሃኑ ጸጋዬ ወንጀለኛ ነው። ኦሮሚያ ውስጥም እድገቱን ወደኋላ መለስ ብለን ብንቃኘው በሌብነት ስልጣን የያዘ ሰውዬ እሱን መሬት በመቸብቸብ የወሊሶ አካባቢ ነው እና ያ መስመር ደግሞ መሬት ስርቆት አንደኛ ነው። ከወሊሶ እስከ አለም ገና ታውቃላችሁ፣ እስከ ፉሪ እና ያንን መስመር የሱ ደላላዎች ናቸው የሚያንቀሳቅሱት። ዛሬ የአብይ አጎትም እዛ አካባቢ ትልቅ ደላላ ነው። የአብይ አህመድ አጎት የብርሃኑ ጸጋዬ መስመር የሚባለው ላይ አብይ አህመድ አጎት አለ። በጣም ሲሪየስሊ ቢሊየነር የሆነ መሬት የሚቸበችቡ ፎቅ ድላላ ምናምን የሚያደርጉት አሉ። ኤኒዌይስ ዛሬ ብርሃኑ ጸጋዬ ያው ጅቡቲ ነበረ ተወሰነ ጊዜ ተመልሶ የውጭ ጉዳይ ሚኒስቴር ዴኤታ ሆኖ የባለፈውንም ምርጫ የአብይ ምርጫን ሲያቀናብር የነበረ ሲመራ የነበረ ነው። አሁን ደግሞ ይሄንንም
ማለት በጣም በተለያየ በክፉ እንትን ነገር ብርሃኑ ጸጋዬ ኤክስፒሪየንስ ስላለው ይመረጣል፣ ተመርጧል። ሶ አይፈርስም ይሄ ነገር አንበትን ብለው አብይ በዚህ ደረጃ ምክክር ጉባኤው እንዲቀጥል ተደረገ። ነገር ግን ምክክር ሳይሆን አጀንዳውን ከፋፈሉት፣ ተሳታፊዎችንም ከፋፈሉት። ከዛ ከአጀንዳ እንዳይወጡ ተደረገ። ብሔራዊ ደህንነት ሰራተኞች ገቡ እንዲመሩ፣ ሙሉ በሙሉ እንዲመሩ። ሰዎችን ደግሞ ሙሉ በሙሉ አንድ በአንድ ካድሬዎች ተመድቦላቸዋል። ለ80 ንዑስ ቡድኖች ሙሉ በሙሉ የሚቆጣጠሩ ካድሬዎች እና የብሔራዊ ደህንነት ሰራተኞች ገብቷል። በዚህ ደረጃ እንሄድበት ብለው አሁንም በነገራችን ላይ አሁንም ካድሬ እንግዲህ እነኚህ 4000 ካድሬዎች ናቸው። 4000 ካድሬው አልተስማማም። እኔ ገረመኝ በነገራችን ላይ ካድሬው ራሱ ተሰብስቦ እኛ ስንጠብቅ የነበረው መጥቶ በቃ ለማጨብጨብ ይመጣ መሰለን። ያው ህብረተሰቡን ሲያማክሩ በነበሩበት ጊዜ 4 ዓመት ሙሉ አላለም መስፍን አርአያ። አብይም 4 ዓመት ሙሉ ነው የመከርነው አላለም። ያኔ ማህበረሰብን ሲያወያዩ የወረዳ እየሄዱ ህዝቡ ጥያቄው ግልጽ ነበር። አብይ ይውረድ፣ ሽግግር መንግስት ነው የምፈልገው፣ ከዛ በኋላ ስለ ምክክር ምናምን አምጡ ነው የተባሉት እነኚህ ኮሚሽነሮች። ይህንን ደበቁና አልደበቁም። ለነገሩ ለአብይ ሰጡት ይህንን ሪፖርት። አብይ ግን ቂም በቀል ያዘ፣ ቂሙን ያዘ። አሁን እየተበቀለ ነው። ትግራይ ክልል፣ አማራ፣ ኦሮሚያ አካባቢ የነበረው የህዝብ ጥያቄ አብይ ይውረድ ነው፣ የሽግግር መንግስት ያስፈልጋል እያሉ ነበር። ያንን ደበቁ። አሁን ደግሞ የተሰበሰበው ካድሬው ራሱ ቢያንስ አጀንዳዎቹ ላይ እንወያይ፣ ሀሳባችንን እንስጥ ነው ያለው። ከዛ ተረበሸ። መጨረሻ ላይ ሙሉ በሙሉ ቁጥጥር ስር እንዲገባ ከቁጥጥር እንዳይወጣ ተደረገ። ሳይበተን ቀረ። ሳይበተን በዚህ ደረጃ ነው የቀረ። አሁን በዚህ ሰዓት የምክክር ተብለው የሚሄደው ጡዘት ነው አሁን ያለ። ባዘው ትናንት ነው፣ በትክክል ትናንት ነው የጀመሩት ምክክሩ የሚባለው ሀሳብ መስጠት ምናምን። ትናንት ማክሰኞ ነው የጀመሩት። እንግዲህ አስቡት ስንት ቀን ነው ከመጡት? 10 ቀን በላይ ሆነው ትናንት ነው ሀሳብ መስጠት የጀመሩት። አሁን አንዳንድ የሃይማኖት መሪዎች ኡስታዞች ምናምን አንድ በአንድ ወጥቶ ፓስተሮች ያወሩ ነው። መድረኩ ራሱ የማን እንደሆነ ግራ ካድሬ ይሁን የማን ይሁን አይታወቅም። ኤኒዌይስ ትናንት ነው የጀመሩት። ያም የሆነው ካድሬው አልተስማማም። አሁንም የሚስማማም አይመስልም። ካድሬ ውስጥ ይህን ያክል አለመስማማት ከመጣ የኢትዮጵያ ሕዝብ ደግሞ እዚህ ውስጥ የተሳተፈ አይደለም። ይሄ ሙሉ በሙሉ የኢትዮጵያ ሕዝብ ይሄ ድራማ የብልጽግና ድራማን አልተቀበለም፣ ከጅምሩም የተሳተፈም አይደለም። አሁን የምናወራው እኮ ካድሬዎች እንዴት ተጋጩ፣ መጨረሻ ላይ እዛ ውስጥ እንዴት ተባሉና ሳይበተን እንዴት ቀረ ነው እንጂ አሁን እኮ የኢትዮጵያ ሕዝብ ጉዳይ አይደለም። ካድሬ ጉዳይ ሆኖ ራሱ እዛው አልተስማሙም። የመበተን አደጋ እንትን ደርሶበት የነበረ ጉዳይ ነው። ይሄ አልተሰማም የሚል ነው በአጀንዳዎቹ። አሁን ደግሞ ምንድን ነው ያደረገ አብይ? አጀንዳዎቹን እንዴት ሊጠቀም ብሎ አብይ ሁልጊዜ አብይ የሚፈልገው ኔጌሽን ነው። እዚህ ላይ ያዙልኝ። አብይ ያጣላል። አጣልቶ መፍትሄ ሆኖ ይመጣል። አጣልቶ የራሱ ሀሳብ መፍትሄ እንዲሆን ያደርጋል። ያንተም አይደለም ያንቺም አይደለም የኔ ነው የሚል ሀሳብ አለው። ሁልጊዜ ያጣላል።
መከላከያ ውስጥ ያጣላና እኔ ነኝ መፍትሄ ይላል። ክልሎችን ያጣላላን እኔ ነኝ መፍትሄ ይላል። ህብረተሰቡን ያጣላና እኔ ነኝ መፍትሄ ይላል። ባልና ሚስትን አጣልተው እኔ ነኝ መፍትሄያችሁ ይላል። ይሄ በተጨባጭ ማቆን ነገር ነው የማወራው በተጨባጭ። እና አብይ ምንድነው ያሰበ ያለው? በተለይ ለምሳሌ አንዳንድ አጀንዳዎችን አብይ ለማጋጨት ነው የሚጠቀመው። ከዛ ውጭ ምንም መፍትሄ አይሰጥም። ለኤክስም መፍትሄ አይሰጥም፣ ለዋይም መፍትሄ አይሰጥም። እሱ ራሱ ዘድ ነኝ ብሎ ይቀርባል። ስለዚህ መፍትሄው እኔ ነኝ ይላል። አሁን ስለ አዲስ አበባ ላይ ዋናውን አብይ ያደራጃቸውን ልንገራቸው። ከኦሮሚያ አደራጅቶ የመጣው ጉዳይ አለ። ከአማራና ከተለያዩ ብሔር ብሔረሰቦችም ያደራጀው ጉዳይ አለ። የኦሮሚያዎቹ ምን መጠየቅ እንዳለባቸው በወረቀት ላይ ጽፎ ይሰጣል። ይህንን ጠይቁ ይላል። ከአማራ የመጣም ከሌሎቹ ብሔር ብሔረሰቦች የመጡም እናንተ ደግሞ ይህንን ወጥራችሁ ያዙ፣ ይህንን ጠይቁ ይላል። እዚህ ላይ ለየብቻ ነው ደግሞ የምነግራቸው። መድረክ ላይ ነው የሚገናኙት። እነኚህ አጀንዳዎችን ይዘው የሚጋጩት መድረክ ላይ መጡ። ሁለቱም ምክራቸውን የወሰዱት ከአብይ አህመድ በዚህኛው ግን ይፋጠጣሉ። መድረክ ላይ መጥተው ያንን ፍጥጫ የአብይ እንትን ዓላማ ያ ፍጥጫ ከዛች መድረክ ወጥቶ የህዝብ ፍጥጫ እንደሆን ይፈልጋል። ከዛ ደግሞ መፍትሄ እኮ እኔ ነኝ አይ አይደለ ኦሮሞ የሚጠይቀውን ይላል። እዚህ ጋር መጥቶ እኔ ከሌለው ይህ ኦሮሞ ምን እንደሚያደርግ አንተ ራስህ አይ አይደለ መድረክ ላይም አይታል። እዚህ ደግሞ ኦሮሞ ጋር ይኸውላችሁ ይኸው እኔ ከሌለው ምን እንደሚመጣባችሁ እወቁ። እናንተ ኦሮሞ ዝም ብላችሁ አትበዱ፣ ደግፉኝና እኔ ነኝ የሚሻልላችሁ። እኔ ከሌለውማ ትጠፋላችሁ። አያችሁ አይደለ ምን እንደም አዲስ አበባ የእናንተ አይደለም። አለቀ እኮ እኔ ነኝ መፍትሄ ይላል መድረክ ላይ። አሁን ሁለቱን የሚያጋጨው አንድ ሰው ብቻ ነው የሚጋጨው። እንትኑን አቅም ምን እንደሚመጣ አብይ የሚፈልገው ከግጭቱ ማህበረሰቡ ይህንን ሰምቶ እዛ ሆሪዞንታል የጎንዮሽ ችግር እንዲፈጠርለት ነው አብይ የሚፈልገው። ከዛ ሰስቴነብል የሆነ ስልጣን ያገኛል። አይ እንደው አብይ ይቆይልን የሚል ነገር ይመጣል። እነኚህ ኦሮሞዎች እንትን ከሚያደርጉ አብይ ራሱ እንትን ያደርግ የሚባል ይመጣል። አብይ ነገዘ አልነገዘም። አሁን የአብይ ዓላማ ይሄ ነው። ግን በተጨባጭ ምንድን ነው እየሆነ ያለው? በተጨባጭ ይኸውላችሁ አብይ እንደው መጨረሻ ላይ የኢትዮጵያ ባለውለታ መሆኑ አይቀርም። የራሱን ቤት በመደርመስ ራሱን ደጋፊዎችን በማጋጨት አንዳንዴ ይህንን ስናገር አብይን አድቫይዝ እያደረግኩ ነው ወይስ እያልኩ ግራ ይገባኛል። ለምን አንዳንዴ ያው እኛ የምናወራው ለሁሉም የሚሆን ነገር ነው የምናወራ፣ ሰላም ቢመጣ ነው። ያ ደግሞ አብይ ቢሄድልን ነው ሰላም ይመጣልን። ግን አንዳንዴ አብይ የሚያደርገው የራሱንም ደጋፊ የራሱንም ኃይል እያዳከመ የቅር ካድሬው ግለሰቦችን ያጣላል። የኔ ስልጣን መሰረት ማጣላት ነው ኔጌሽን ነው ብሎ ስለሚወስድ አብይ የራሱን ኃይል አሁን ክፍለ ጦሮች ኃላፊዎችን ያጋጫል። ይሄ እኮ ዞሮ ዞሮ የራሱን ኃይል አዳክምም ወይ ብለህ ታወራለህ። አብይ ይህንን አያም። አብይ ምንድን ነው የሚያየው? ይሄ እኔ ያጋጨው ባለፈው ያነሳሁትን ታየ ደንደዓ ጓደኛውን
አማራ ክልል ላይ የነበረው ጓደኛው ጋር ተደዋውሎ ከዛ አብይ ያንን ቀድቶ ለምንድን ነው ለጠላት የምትደውለው? አማራ ክልል ላይ የተቀመጠውን ጠላት ለምንድን ነው ከነሱ ጋር የምታወራ አለ። እዛ አጋጭ። አሃ እንግዲህ በአብይ አስተሳሰብ ታየ ወዲያውኑ አዎ እኮ እኔ ነኝ የተሳሳትኩት፣ እዛ ባህር ዳር ላይ የተቀመጡት እኮ የኛ ጠላት ናቸው ብሎ ታየ በዚህ ያምናል ብሎ አብይ ያምናል፣ እንደዚህ ያስባል። ተራ የሆነ አስተሳሰብ። ታየ ግን ያንን በአደባባይ ተናገረ። ይህንን የማነሳ የአብይ ፍልስፍና የማጋጨት ላይ የተመሰረተ ስልጣን ነው። የማጋጨት ላይ የተመሰረተ ንግስናን ነው። ግን በዚህ ሂደት የራሱን ቤት፣ የራሱን መሰረት፣ የራሱን ካድሬ እያጣ ይሄዳል። ስለዚህ ይሄ ብሔራዊ ምክክር ምናምን ተብሎ የመጣ ራሱ የአብይን ቤት ይደረምሳል የሚል እምነት አለኝ። አብይ ምንድን ነው የሚያደርገው? አይቶ ያው መጨረሻ ላይ አብይ ምንድን ነው የሚያደርገው? ለምሳሌ አዲስ አበባ የኦሮሞም አይደለችም የብሔር ብሔረሰብም አይደለችም የኔና የዩኤኢ ነው ብሎ የሆነ ስም ይሰጣል። ለዚህ ደግሞ ወይ ራስ ገዝ ምናምን ብሎ የሆነ ነገር በቁማር ነገር እንትን ያደርጋል። ወይ ደግሞ የፌዴራል ምናምን ግን የኦሮሚያና ምናምን ደግሞ አለ ብሎ ግን ዞሮ ዞሮ መሬቱ የዩኤኢ እና የኔ ሰዎች ባለሀብቶች ነው የሚል ያውጃል። ዞሮ ዞሮ አዲስ ነገር አይመጣም ማለት ነው። ዋናው ነገር ከዚህ አብይ የሚያተርፈው አጀንዳ አድርጎታል። ህዝቡን ለማጋጨት ተጠቅሟል። ከዛ ውጪ ለኦሮሞም አንድች የምታተርፍ ነገር የለችም፣ አትመጣም። አብይ ለኦሮሞ አንድች ነገር አመጣለትም። ለሌላም ኢትዮጵያውያንም አንድች ከአዲስ አበባ አፈናቅሎ ያባራል እንጂ ከዚህ በኋላ አዲስ አበባን በተመለከተ አብይ እያለ የትኛውም ዜጋ ከአዲስ አበባ ይጠቀማለሁ ብሎ የሚያስብ ከሆነ እሱ ቅዠት ነው። የአብይ ብልጽግና አስተሳሰብ ኢትዮጵያ ውስጥ እስከ ቀጠለ ድረስ ከአዲስ አበባ አይደለም ከራስ ገጠር ሰፈር ራሱ ሰላም አግኝተ አታለማ መኖር አትችልም። ውሸት ነው። ዋናው አብይ የሚጠቀመው የማጋጨትን ስራ ነው። በዚህ ሰዓት በነገራችን ላይ ወደ መጀመሪያ አካባቢ ሰኞ ዕለት ሲንሸራሸር የነበረው ሀሳብ ወደ ምክክሩ ሳይገባ ማለት ነው። በአጠቃላይ ትላንት ነው ምክክሩን የጀመረው። አጀንዳው የተከፈተው ትላንት ነው። ከትናንት ወዲያ ሰኞ ፕሮሲጀራል ነገር ነው። ምን ይሁን እንዴት ይሁን ምናምን ነገር የት ተመደብሽ የት ገባሽ ከ80 ውስጥ የቱ ነው ምናምን ነገር ነው። ይሄ አጀንዳ እንትኑን ሂዳችሁ ካያችሁ እዛ የምሳተፉት ቡድን 1 ቡድን 2 ቡድን 3 ቡድን እንደ እያለ ቡድን 80 አለ። እሱ ነው ሰኞ። ከዛ በኋላ ደግሞ ትንሽ ፕሮሲጀራል ላይ ሲያወሩ ነበር። ያ ደግሞ ብዙ ካድሬዎች የሚያወሩት ሰላም የለም እኮ ምንድን ነው እኮ በረሃብ ራሱ ህዝብ እኮ አልቋል፣ ጦርነት ብቆም አይሻልም ወይ የሚል ጥያቄ ነበር። ሌብነት በጣም ጫፍ ደርሷል ብሎ ካድሬው ነው የሚያነሳ። ደግሞ ሰኞ ዕለት ሲያወሩ የነበረ ሰው እየተገደለ ነው ብሎ ያነሳሉ። በየቀኑ ሰው ይሞታል። ለምንድን ነው ሰላም የለም? ረሃብ ነው። ምን ይሻላል? አሁን በዚህ ሰዓት እንደው ስለ ፌዴራሊዝም የምናወራ ነገር ነው? ስለ ሀገር ግንባታ ምናምን እንደዚህ የምናወራ ደረጃ ላይ ደርሰናል ወይ ብሎ ሰኞ ዕለት ያ የተናገሩ ሰዎች ነበሩ። እንዲሁ በዚህ ሰዓት ሰከን ያለ ጭንቅላት እንኳን የለንም እኮ ከገጠር የመጣ ነው።
ከጦርነት ነው የመጣ ነው፣ ከረሃብ ነው የመጣ ነው፣ ከግድያ ነው። ከጎረቤታችን ብዙ ሰው ተቀብረዋል። እና እንዴት ነው ይሄ ነገር? እና በየቦታ ደግሞ ሌብነት ነው፣ ዝርፊያ ነው። በዚህ ሁኔታ ውስጥ እንዴት ስለ አገር እናወራለን? ስለ ህገ መንግስት እንዴት ነው የምናወራው ብለው ያነሱት መጀመሪያ ጦርነቱ ብቆም ምናምን ብሎ ያነሱ በትክክል ያነሱ ካድሬዎች ነበሩ አሉ። እንዳውም የሚመስለው ይሄማ የተቃዋሚ አስተሳሰብ ነው ምናምን የሚያስብል ነገር ነበር። ከዛ አንጻር እንትኑ ይሄ ምክክር ኮሚሽን ምናምን የሚባለው መጨረሻ ላይ አሁንም ምክክር የለም። አንድ ቡድን የሆነ አንድ ንዑስ አጀንዳ ላይ ተመካክሮ እዛ የአገር ጉዳይ ወስኜው መጣው ብሎ ለማህበረሰቡ እንዴት ያወራል? እንደዚህ አይነት እኮ ኢትዮጵያ ውስጥ እኮ ሰምተን አናውቅም። ዓለም ላይ እንደዚህ ተአምር ነው። አብይ ያደረገ ያለው አንድ አጀንዳ አንድ ንዑስ አጀንዳ አንድ ንዑስ ቡድን ብሎ የሰጠው 50 ሰው በቃ ስለ አንድ ንዑስ ቡድንን ስለ ንዑስ አጀንዳን 50 ሰው ሰጠ። ያ ጨርሶ በቃ የኢትዮጵያ ሕዝብ አቋም ብሎ ሊያውጅ 1500 ላይ ነው የምንጨርሰው። መጨረሻ ላይ የሚጨበጨብበት 500 ሰው ነው የሚያጨበጭበው ተባለ። 4000 ላይ እኮ ንግግር ብቻ ነው እንጂ 500 ነው። የሀገር አጀንዳን 500 እንዴት ነው የሚወስነው? 500 ካድሬ ተሰብስበው 500 የሀገር ምናምን ተብሎ እኔ አብይ ጠቅላይ ሚኒስቴር ሆነ ፕሬዝዳንት ሆነ አይደለም መሆን ይችላል። የሚያስተዳድርበት ቦታ ካለው አዲስ አበባ ብቻ የሚገዛ ከሆነ መሆን ይችላል። ሰሞኑን የሰማሁት በተለይ ቤተመንግስቱ እድሳትን በተመለከተ የሚያስቁ ነገሮች አሉ። እንደ ጉድ ነው አሉ። ታችኛው ብሔራዊ ቤተመንግስት ዝግጅቱ ጽዳቱ ምናምኑ እዛ መግባት እየሮጠ ነው። ለምን መስከረም ላይ ፕሬዝዳንት ሆኖ ይሾማል መሰለኝ አብይ። በዚህቺ እንትን ምክክሯ ጨርሳ እንደምንም ሀሳብ ሰጠች ተብሎ አዲሱ ፓርላማ ገብቶ ወዲያውኑ አብይ አህመድ የኢትዮጵያ ፕሬዝዳንት ብላ የምትሾም የሆነ ፓርላማ አዳዲስ ገቢዎች አሉ አይደል? ባለፈው የኦባሳንጆ ምርጫ እና ለዛ ዝግጅት አለ። በጣም ቢዚ ናቸው አሉ። እዛ የተመደበ አንድ ልጅ አለ። ሌሊት ሁሉ ማለቅ ያለባቸው እንዲያልቅ ተብሎ ሰራተኛ ሌሊት እንዲገባ ተደርጓል። ቀውጢ ነው በቃ። ይሄ ታችኛው ብሔራዊ ቤተመንግስት የሚባለው የንግስና ማለት ነው። የአፄ ኃይለ ሥላሴው ቤተመንግስት የሚባለው እንግዲህ አብይ በእንትኑ ንጉስ ለመሆን ነው በቃ ቺን ፕሬዝዳንት ለመባል እስከ ዛሬ ድረስ። አሁንም አብይ እኮ የሀገር መሪ አልሆነም። ይህንን ታውቃላችሁ አይደል? አብይ ጉባኤውንም የሚፈልገው ጦርነቱን 7 ዓመት 8 ዓመት ጦርነት የሚያካሂደው የኢትዮጵያ መሪ ለመሆን ነው። ገና መሪ አልሆነም አብይ። መሪም የሚሆን አይመስለኝም። መሪ ሳይሆን የሚባረር መሪ አብይ ነው የሚሆነው። ማለት የኢትዮጵያ መሪ ሳይሆን ሙሉ ራሱ እኔ አሁን የኢትዮጵያ መሪ ነኝ ብሎ አምኖ ሰከን ብሎ በቃ ችግሮችን መፍታት እችላለሁ የሚል ደረጃ ላይ ሳይደርስ ይባረራል እያልኩ ነው። አብይ ያ ሳይኮሎጂው የመሪነት ሳይኮሎጂ የለው። ስለዚህ ያ ደረጃ ሳይደርስ ይባረራል። አንዱ እንግዲህ ይሄ ነው የአጠቃላይ ምክክሩ ዋጋ የለውም። ይሄ ሳይበተን ቀረ። ግን ደግሞ
ካድሬው ራሱ ስላልተስማማ የኢትዮጵያ ህዝብ ደግሞ ከጅምሩ ስላልተቀበለ አሁን የትግራይ ክልላዊ መንግስት አልተቀበልኩም ብሎ ከጅምሩ አውጇል። ትናንትና የኦሮሞ ነጻነት ሰራዊት ግልጽ ያለ አቋሙን አሳይቷል። የፖለቲካ ወንጀል ነው ብሎ ዳያሎግ ሳይሆን ሞኖሎግ ነው። ይሄ ሞኖሎግ ማለት አብይ አህመድ ሰውን አይሰማም፣ ይናገራል። ኢትዮጵያ ህዝብ ላይ ዝም ብሎ እንትን ወስዶ ይናገራል። በየቀኑ ይናገራል፣ አይሰማም። አፍ እንጂ ጆሮ የለውም። ፕሮፌሰር መረራ የሆነ ጊዜ ያድግ አፍ እንጂ ጆሮ የለውም ማለት በትክክል አሁን ያ ቃል የሚገልጸው ብልጽግና ነው፣ አብይን ነው። አብይ አፍ እንጂ ጆሮ የለውም፣ አይንም የለውም። አብይ ደግሞ ሴንስም አያደርግም። የሆነ አብይ የህዝቡ ሁኔታ እንዴት ነው እየተቀበሉኝ ነው ወይስ ጠሉኝ ምናምን ብሎ እንኳን አይገመግምም። ሰው እስከ መጨረሻ ድረስ ለመዋረድ እንዴት ይዘጋጃል? እና የኦሮሞ ነጻነት ሰራዊት ሞኖሎግ ነው ይሄ ዳያሎግ ሳይሆን ብለው የፖለቲካ ወንጀል ነው ብሎ የገለጸው ትክክል ነው። አማራ ህዝብ በፍጹም እዚህ ውስጥ የለም። ይሄ ቁማር ውስጥ አልገባም። አማራ ህዝብ የአብይ አማራዎች ብልጽግና ውስጥ ያሉ አሉ። የኦሮሞ ህዝብ እዚህ ውስጥ የለም። የኢትዮጵያ ህዝብም እዚህ ውስጥ የለም። እዚህ ቁማር ውስጥ አልገባም። የአብይ የህልም የሆነው ፕሬዚዳንሻል ምናምን ንግስና ምናምን ውስጥ አልገቡ። ሁሉም ኢትዮጵያውያን አልገቡ። ስለዚህ አብይ ከራሱ ጋር የሚናገረውን ህዝቡ አልወደደም፣ አልተቀበለም። በነገራችን ላይ የኢትዮጵያ ህዝብ በዚህ ሰዓት አብይን በፈለገ እንትን አብይን ከስልጣን የሚያወርድ አካል ካለ በጉጉት ነው የሚጠብቀው። ልንገራችሁ፣ በጉጉት አሁን ኢትዮጵያ ውስጥ ሰው ጦርነትን በጣም ሰለች አይደል? የአብይ ጦርነትን ሰለች አይደል? ግን ደግሞ በኃይል አብይን የሚያስወግድ ካለ ህዝብ ለዛ እንትን በጉጉት ይጠብቃል። መቼ ነው ይላል የሚሆነው መቼ እና አጠቃላይ የምክክሩ ሁኔታ ሳይበተን ቢቀርም የተበተነ ጉዳይ ነው።